ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? ያቺኛዋ ኢትዮጵያማ ድሮ ቀረች ወንድሜ። ጆከር ለመሬት ነው በየቀኑ እየመጣው ገንዘቤን ስለምሰጥ ነው የማመሰግነው። በየቀኑ ካንተ በመበላው ብር አይደል እንደ ዲያሊሲስ ማረግ። ገንዘብ ያለለው ወንድ በወር 1 ሚሊዮን መስራት የማይችል በቀን 50 ሺህ ብር ኪስ ውስጥ ያለለው ወንድ አይመቸኝም የምትሉ ሴቶች ይገርማችኋል። የትኛውም ወንድ ደግሞ ቀፋይ ሴት አትመቸው። ጥረግረህ ብላ እንጂ ጥረግረህ አብላ አልተባለም። በዛሬው ዕለት ጋዜጠኛ አሉላ ፍሬው በቁጥጥር ስር መዋሉን መረጃዎች እያሳዩ ይገኛሉ። የጋሽ ንጉሴ ካልሲ የተፈጸመበት ያለቀበት ስንት ጥፍ የቀመስርበት በዚህ ካልሲ ምክንያት ከቤት ልንባረር ከጫፍ ደርሰን በእነ አይንዬ ጉትጎታና ልመና የተረፍንበት። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ኮሌና ኮላ ኮሌና ዛይዘለማና ኮዛና ኮሌና እንጀራ ወደ ጎስጎስ ዳቦ በላይ በላይ ኮሊማ ዛይዘለና ኮሊማ እብዶች ናቸው እንዴ ነው የሚሉት? ሰላም 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 ውድ የዩቲዩብ ፋሚሊ እንደምን አላችሁ? እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ለእናንተ ይበጃል፣ ያስተምራል፣ ይመክራል፣ ይዘክራል ምንለው ቪዲዮ ሰብሰብ አድርገን ከእናንተ ለእናንተ ይዘን መተናል። ኤግዛክትሊ ከቪዲዮቹ ጋር አብረናችሁ የምንቆየው እኔ ግስቴ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ አና የቅመሚት እህት ጎን ለጎን ተከስታለች ማለት ነው። ከእናንተ የሚጠበቀው ምንድን ነው? የሰብስክራይብ በተኗን መጫናችሁ እንዳትረሱ፣ እንዲሁም የደውል ምልክቷን ለኖቲፊኬሽን ሁሌ እንዲደርሳችሁ፣ እንዲሁም የላይክ ምልክቷን ለማበረታቻ እንዲሁም ለሚመለከተው አካል እንዲደርስ ኮሜንት ሴክሽኑን ክፍት ያደረግነው ሀሳብ እንዲሰጡበት እና ኢትዮጵያ ውስጥ የሚገኙ ቤተሰቦቻችን ያችን ባለ 3 ፊደሏን ነገር እያበራችሁ እንደተመለከቱን እንጋብዛችኋለን ማለት ነው። አዲስ ዓመት እየደረሰ ነው። ለአዲስ ዓመት ደግሞ እኛ ከበላን እኛ ከጠጣን የተቸገሩ ሰዎች መብላት መጠጣት የለባቸው። እንርዳ፣ እናግዝ፣ እናካፍል ምትሉ ከሆነ ደግሞ በውስጥ መስመር አናግሩን። እንደተለመደው እኛም እናካፍላለን ማለት ነው። አናግሩን። ለአሁኑ ግን በዋናነት ቪዲዮ ላይክ ያደርጋችሁ ዳይደ ቪዲዮ ባክልቀቀኝ ሰለቸኛውንስ እናንተ ትላንት ዜና አይታችኋል። ቻይና ለመጀመሪያ ጊዜ ሮኬት ሪሰርች ፕሮግራሟን በማሳካት አንድ ሮኬት በተፈጥሮ ተተኩሶ ከተነሳ በኋላ ያው በፊዚክስ ሕግ ምክንያት ባለው ሪሰርች ምክንያት ተመልሶ አርፍም ለአንድ ጊዜ ብቻ ነው የምትጠቀሙበት። ራሱ ሮኬት አፈጣጠሩ በወቅቱ እንደዛ ስለነበር ማለት ነው። አሁን ግን ያው ቻይናና አሜሪካ እንደምታውቁት እንግዲህ የሚሰዳደቡት በቴክኖሎጂ ነው። እንደኔና እንዳንተ ቁጠባ ቤት ተወልደው አድገው በማልጣታቸው አይደለም የሚሰዳደቡትና የሚገርም ቴክኖሎጂውን ትላንትና ለመጀመሪያ ጊዜ ሰክሰስፉል አድርጋለች። አንድ ሮኬት ካስነሳችሁ በኋላ ተመልሶ ግራቪቲን አሸንፎ ተመልሶ ግራቪቲን በመቋቋም ተመልሶ በሰላም አርፏል። ቴክኒካሊ ምን እያልኳችሁ ነው? የአንድ ሮኬት ወደ 4 ቢቀየር ወደ 4 እግር ተቀይሮ አንድ ትልቅ የሆነ ስፔስ ሺፕን የሆነ ቦታ ወስዶ ተመልሶ ያርፋል ማለት ነው። ይሄ መጀመሪያ ጽንሰ ሀሳቡ የኤለን ሙስክ ነበር። ያው እሱም በራሱ ሪሰርች እንደሚያደርግ ታውቃላችሁ። ሶ ምን ልላችሁ ይሄ ነው። ሎንግ ስቶሪ ሾርት ቻይናና አሜሪካ በቴክኖሎጂ ተናንቀዋል። አሁን እዚህ ጋር ተመልከቱ። ይሄ ስልክ አንዱ አይፎን 17 ነው። አንደኛው ደግሞ ኦነር ሮቦት የሚባል ፎን መጥቷል። ብዙዎቻችሁ አላያችሁትም፣ አላወቃችሁትም። አሁን ገበያ ላይ መጥቷል። ፖይንቱ ምንድነው? ሁለቱም እንደምታውቁት እንግዲህ ኦፕቲክ ኢሜጅ ስታቢላይዜሽን አለውና እዛ ላይ የምታዩት ምስል ከሁለት አንዱ የትኛው ነው? አንድ ሰው እየሮጠ ወይም የተለያዩ ሲቹዌሽን መሃል የተረጋጋ ቪዲዮ የሚቀርጸው የሚለውን ለማሳየት ነው። ቻይኖች የምንጨመሩበት እዚህ ስልክ ላይ 5 ጊምባል ስታቢላይዜሽን ማለት ብረሽለስ የሚባል ሞተር አለ። ምንም አይነት ድምፅ የለውም፣ ግን ማንኛውም መንቀጥቀጥን አብዞርብ አድርጎ ደስ የሚል ምስል ይሰጣቸዋል ማለት ነው። ቻይኖች አሻሻሉት፣ በቃ ተናንቀዋል በእውቀት። እኔ እናንተ ደግሞ ታስታውስ እንደሆነ የዛሬ 25 እና 30 ዓመት አካባቢ የቻይና ዕቃ ምናምን እንባባል ነበር እዚህ ናቸው። ከዛ በኋላ ያ ሂደት ሄዶ ደግሞ አሁን እንደምታዩት እነሱ የደረሱት፣ እኛ ደግሞ በዛው ቀጥለን አሁን ቅርብ ጊዜ ያገኘነው የምርምር ውጤት አዲስ ብሔረሰብ ነው። የሆነ ቅማል የሚባል ብሔረሰብ አምጥታችኋል። እዚህ ኢንተርኔት ላይ እየሰማሁ እኮ በቃ ምንድነው ግን እኛ ከዚህ በኋላ እኛውን ቁጭ ብለን የሰውን ዘር እነሱ ለአርኪኦሎጂስቶች ለምን አተውም? እኔ እዛ ላይ ያላችሁ እንደዚህ አይነት ብሔረሰብ የምትባብ አይ ነው እየሞታችሁ ነው የምትመጡት። እየተረሳ ይመጣል። ግን እኔ እናንተ ዛሬ ይሄን ሀሳብ አንስተን ካወራን ነገሮችን ለማፍጠን ይረዳናል እንጂ አሁን ነው የሚያሳዝነው። በቃ አሁን ከ30 ዓመት በኋላ ቻይና የደረሰች አንተ ከ30 ዓመት በኋላ ቅማንት የሚባል ብሔረሰብ ነው ያገኘው በምርምር። ታሳዝናለህ በጣም።
እንግዲህ አሁን ላይ ይሄንን ቪዲዮ ይዘን የመጣ ነው የጠራውን ብሔር ለመናገር ወይም ደግሞ ሌላ ነገር ለማለት ሳይሆን አሁንም መልእክታችን ምንድነው? አሁንም ካልተለወጥን ካልተቀየርን ዛሬ እነሱ ሮኬትን ያስወነጭፉት ነገኛን ያስወነጭፉናል። በቴክኖሎጂ ትንሽ ከቆዩ መሞከሪያ አይጥ ነው የምንሆነው። አይጥ እንሆናታለን። ለልጅ ምርጥ የእህል ዘር ማስተማርን ትተህ ይሄ ዘርህ ከዚህ ነው ከዛ ነው ማለትን ብታቆም ይሻላል። ታሪክ ጥሩ ነው። ታሪካችንን አንስተን ሌላ ታሪክ መስራት ነው ያለብን እንጂ በታሪካችን እየተጣላን መባላት እስከ ቅርብ ርቀት እንኳን አንሄድም። ነክቻቸው ነበር እኮ አንተ ጣትህ እኮ ተከባድ ነው። አንተ እግር እኮ ነው አንተ ስለሰለ አየ በዚህ ነው መስማማት የሚባለው። አሁን ጣትህ እግር መሆኑን እየነገርኩ ኦኬ ብለህ መቀበል ነው። ሐሳብን በሐሳብ መሞገስ ስትችል ስለምን ትሰድበኛለህ? ፈጣሪ እጅ ብሎ ነው የሰጠኝ። ለምንድን ነው እግር የምትለው አንተ? ይሄን ጥያቄ እንድትመልስልኝ እባክህ መልስልኝ። እባክህ ፖላይትሊ ቋጠኝ። ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባለን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለነው? ምን ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይቺ ናት የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ አሜን። ያቺኛዋ ኢትዮጵያማ ድሮ ቀረች ወንድሜ። አሁን መስራት ያለብን ለአሁኑ ጄኔሬሽን ሳይሆን ከዚህ በኋላ ለሚመጡት ትውልድ ነው። አሁን ላይ እኛ እናንተ ካላስተካከል ነው ነገ ላይ ያለው ከስር ጄኔሬሽን የምትለው አሁን 1 ዓመት 2 ዓመት ላይ ያለው ነው። አሁን ወደኛ ሲመጣ ወደ 20 ምናምን የሚገባው አይደለ? እሱስ ምን አይቶ ነው የሚያድገው? ምን አይነት ጭንቅላት ነው የሚኖረው? እሱንማ ምን እያለ እንዳጠፋ ነው ታውቃለህ? እኔ ያየሁትን ህይወት ልጄ እንዳያይ ያለው ነው ያጠፋ ነው። ልጅ ካልተቆነጠጠ ኃላፊነት የማይሰማው ልጅ እያሳደግን ከሆነ ኃላፊነት የሚሰማው ልጅ እኮ የሚመጣው አንድ የግንድላው ነው 18 20 ዓመት ነው እኮ አይደለም። ከስር የተሰራ ነገር ነው። ትክክል። እያንዳንዱን ጥፋት እዚች ሀገር ላይ የምንገነባው እኛ ወላጆች ነን። ከወጣት እስከ ወላጅ ድረስ ነው የምናሳድገው። ልጆች ሀሁ ከማስቆጠር ይልቅ ስለ ዘራቸው ብሔረሰቦች የተለያዩ ብሔረሰቦች መኖራቸው ጥሩ ነው። ከዚህ ዘር ውጭ እንዳታገባ፣ ከዚህ ዘር ውጭ እንትን ይሄ እያንዳንዳችን ኃላፊነት ተሰምቶን ልጆቻችን ላይ ማንሰራ ከሆነ አሁን እያለቀስን ነው። ነገ ደግሞ ማልቀሻ ነው የምናጠው እኮ። አሁን ዛሬ እንኳን ሀገር ኖሩን እያለቀስን ነው። ነገ ማልቀሻን ቦታ ታላለህ። ቀጥል። እሺ አንተ በቃ ቀጥል። እዛ ሂድ። ነገ ደግሞ ደምን ባን ነው የምናለቅሰው። አስፈነጠርኳ ባጨርስ ትገለኝ ነበር። ጸሎት እናድርግ። ወደ ቤተ እምነት ስንሄድ ውስጣችን ቂም ይዘን ከሆነ ይቅርብን፣ አንሂድ። ቤተ እምነትን ቦታ ማጣበብ እኮ ነው። ድካም ነው። ሌላ ነገር ብታረገው ይሻላል። ውስጥን ጥርት አድርገህ ምንድን ነው የሚባለው? ቂም ይዞ ጸሎት፣ ሳል ይዞ ስርቆት ይባላል። ፈስ ይዞ ስርቆት ነው። ክፉ ነገር ሳል ይዞ ስርቆታን ሞላጫ ያሲኖ ይላል። ጆከር ለመሬት አትበሳጭ። በየቀኑ እየመጣሁ ገንዘብን ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣሁ ገንዘብን ስለምሰጥ ነው የማመሰግነው። በየቀኑ ካንተ በምበላው ብር አይደል እንደ ዲያሊሲስ ማረግ። ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናን ነው። ግዴ ለህ ማመስገን በጣም ብዙ ማመስገን የምንችልባቸው በጣም በርካታ ነገሮች አሉ። ከነዛ መካከል ለምሳሌ እንቅልፍ ስትነቃ፣ እንቅልፍ ማለት ትንሹ ሞት ነው ይባላል። በዛው ስታሸልም በዛው የምትሄድበትም ሊሆን ይችላል። ሲያነቃ ፈጣሪ ሌላ እድል እየሰጠህ ነው ማለት ነው። እጅህንና እግርህን ስታንጠራራ እጅና እግርህ ይሰራል ማለት ነው። ፈጣሪ ጤናህን ጠብቆልሃል ማለት ነው። ባይሰራም ራሱ እስትንፋሳ አለች። ምሳሌው እንደው በትልቁ አድርገህ ስታስበው እንጂ ረቂቅ ነው። ማማረር በየቀኑ የለኝም እንዲያጥቼ እንደዚህ ጎሎብኝ ብለን የምናስበው የኩላሊት በሽታ የታመሙ ሰዎች የሚታወቅ ነው። ትንሽዬ ነገር ሆና ነገር ግን የብዙዎችን ህይወት የቀጠፈች ናት እና ተመስገን አንርሳ። ያለንን ቆም ብለን ያለን ከሌለን ነገር በጣም ይልቃል፣ በጣም ይበልጣል፣ በጣም ብዙ ነው። እስትንፋሳችን ስላለች ብቻ ለንስሐና ለይቅርታ የተሰጠችንን እድሜ እያሰብን እንኳን ደስተኛ ልንሆን ይገባል። ግዴታ ነው። ገንዘብ ትርፍ ነገር ነው፣ ከኛ በኋላ የሚመጣ ነገር ነው። ይህንን ለማየት ደግሞ ግዴታ ታመን አልጋ ላይ መውደቅ የለብንም። 90ዎቹ ቪዲዮዎች ለምንድን ነው የማይመጡት የሚሉ ጥያቄዎች መንገድ ላይ የምጠየቃለሁ። በውስጥ መስመር እየደወሉልኝ አንዳንድ እህቶቼ ሴቶች ያናግሩኝ። እሱን በማስመልከት ይዘንላችሁ መተናል። ትውስታችሁን ሸንቆጥ ካደረግን ኮሜንት ሴክሽን ላይ ጽፉልናላችሁ።
የጋሽ ንጉሴ ካልሲ የተፈጸመበት ያለቀበት ስንት ጥፍ የቀመስርበት በዚህ ካልሲ ምክንያት ከቤት ልንባረር ከጫፍ ደርሰን በእነ አይንዬ ጉትጎታና ልመና የተረፍንበት ጫፏ ልክ እንደዚህ ግጥም ስትል ያለው ደስታ ጫፏን እንከበቅምና እንዳትበጠስ በቃ የተጫወተ የለም 5 ቁጥር ኳስ በዚህ ፊቱን የተመታ ሰው በቃ ሲኦል እንደገባ ይቁጠሩ። 5 ቁጥር እንደውም ከፍ ብሎ መጥቶ እኮ ነው። በፊት 4 ቁጥር ነበር። ፓሎኒ ነው የሚባለው። ኳሱ ላይ ምን አለ? ነጠብጣብ ጎማዎች አሉ እንደ ታኬታ ሹልሹል የሆኑ ይወጡ አሉና በሹት ሲመታ ፊት ሲያገኝ ምን ነው ባልተፈጠርኩ ነው። ሬንቦ የሚባለው የለም ይሄ ማዕከላዊ እስር ቤት የድሮ የሚባለው ጥፍር የሚነቀልበት የተባለው ነበርክ የተባለው አልኩ እኮ እንዴ በተባለውማ ስንት ሀገራችን በትንትነው የሚወጣው እኮ በተባለው እኮ ነው። እሺ አሁን እንቀጥል። ፖለቲካ ውስጥ አትክተተኝ እንዴ። እቺ ሪሞት የማይወጣ እስቲ የሚያስታውሳት ሰው አለ? አንተ ግን ጥፍጥን ያለችው እኮ ከዚህ ጋር ምን ይመጣል መሰላችሁ? እቺ የማይወጣ እንትኗ ዲቪዲዮ አለች አይደለም? ከሱ ጋር ይሄ ይመጣል እና የጌም መጫወቻውን ጭምር ይመጣል። ጆይስቲኳ ትመጣለች። ፊልም ወደፊትና ወደኋላ ያደረጋችሁ ያከተናችሁ ምናምን የሚባለው የሆነ ጌም ነበር። ራምቦ ነው ምናምን ይሄ ምንድነው? እስቲ ማሪዮ እስቲ አምጡልኝ። ማሪዮ አለበት አዎ ያለ ሜዶ ሌላ ካለ እስቲ ኮሜንት ሴክሽን ላይ 10 ጌም ነው መሰለኝ። እኔ ግን ማረሳው ከዚህ ከዲቪዲ ጄኔሬሽን ቀጥሎ የመጣው ምንድነው የዲሽ ጄኔሬሽን ነው። የዲሽ ጄኔሬሽን ላይ ቲቪ እና ሬዲዮ የምትሉ ነክታችሁ ተበላሸ ተብሎ ከቤት ውጪ ያደራችሁ እሱም እኮ በነገራችን ትውስታው ነው እኮ ኤምቢሲ 2 ኤምቢሲ 3 ምናምን ካሁኑ አንፃር አሁን ኤክስቦክስ ነው። ታይገር ብስኩት ይላል። ክሬም ማከለ ያለው የሚጣፍጥ ክሬም ነው። ይሄ ቾክ ወይም ደግሞ ጠመኔ ይባላል። ጠመኔ በለኛ አካባቢ ነው ጠመኔ የሚባለው። ኢን አምሃሪክ ጠመኔ፣ ኢን እንግሊሽ ቾክ ይባላል። ጠመኔ አማርኛ ነው። ኧረ እባክህ ማርያም ጠመኔ ራስ ተብለህ ተሰድባለህ። ቾክ ራስ ማለት ነው። እውቀት የዘለቀ ማለታቸው ነው። ይሄ ያለቀውን ሰብስበህ ታውቃለህ? በየቤታችን በዛን ጊዜ ብላክቦርድ እንሰራ ነበረ። በምን ነበር መሰላችሁ የሚሰራው? ያለቀ ባትሪ ድንጋይ እንጨፈጭፍና በኮንቨርሳቶ ጥቁሩን በጥብጣን እንቀባዋለን። ኮንቨርሳቶ ነው የሚባለው። ኮንቨርሳቶ ፍሪ ካፕቴንስ። እነዚህ ልጆች የሌሉበት ቤት እኮ የለም። ይሄና ሚረዳኝ የለምና ከኔ አትራቅ የሚል ጥቅስ ከምታማኝ ምከረኝ በየቤታችን ግድግዳ የነበሩ ናቸው። እና ደግሞ ከዚህ ጋር በመስታወት የተሰራ የስዕል አድኖ የቤተ ክርስቲያን እሱ በየእንትኑ ምርቃት ላይም ሽልማት በጣም ብዙ ነበር እኮ። ማስታጠቢያ የሚሰጥ ነበር በጋዜጣ እንዳሁኑ ማብረቅረቂያው ምናምን አልነበረም። አረቄ እናትና ልጅ እሱማ ዋና ሳይያዝ ጀምር እንዴ ሰው ቤት አረቄ ሳይያዝ ምክንያቱም ያን የሚበላው ኦርጋኒክ ስለሆነ መበተኛ ነው። አሁን ምግቡ ራሱ የሚበተን ኤርትራ ብላችሁ ጽፋችሁ ሰው ሰርታችሁ ታውቃላችሁ? ኤርትራ ብላችሁ ትጽፉና አሁን በፊቱ ሳይድ በኩል ያለውን ይዩት። የአሁኑ ልጆች ላታውቁት ትችላላችሁ ብዬ ነው። ኤርትራ ብላችሁ በዚህ በፊትኛው ሳይድ ትጽፉትና እያንዳንዱን ስታገናኟቸው የሰው መልክ ይሰጣቸዋል። አፍ አለ፣ አይን አለ። ቢግ ላቭ ኤንድ ቢግ ሪስፔክት ኤርትራን ፒፕልስ የስ ቶም ኤንድ ጄሪ ከምሽቱ 2 ሰዓት ሁሌ ያለ ኤምቢሲ 2 ላይ እቺን ለማየት ወይኔ ቀን ፍጋት ቤት ወሉ ግን አንተ የበፊት ሰው ቲቪ ያለው ሰው ግን ጭካኔው የምሬን ነው የምላችሁ። ቲቪ ያለው ሰው ሙጌሳ 2 ሰዓት ሲል ዜና እኮ ነው የሚከፍተው። ሆም ብሎ ይመጣና ሪሞትን ይዝ ነው ቆያለች ብሎ እንደዚህ ይላል። ከዛ በዛው ይተኛል እኮ። ይሄ አባቶች ግን አሁን ቲክቶክ ላይ የሚሰራው ሜም እውነት ነው በቃ ሪሞት ይዘውና እኛ እንደውም ጸሎታችን ምን እንደነበር ታውቃላችሁ? 2 ሰዓት ተኩል ከመሆኑ በፊት እንዳይመጣ። ምክንያቱም ቶም ኤንድ ጄሪ ከ2 ሰዓት እስከ 3 ሰዓት ነው። በዛ መሃል ነው ያለው። እቺ ደግሞ በቅርብ ነው፣ በጣም ቅርብ። አሁን ላይ የመጣችው ደረቅ ነች። አሁን ለሽንት ቤት ምናምን የምንጠቀማት እንዴት ሰው በዚህ አሁን ኳስ ይጫወታል? ይሄ ምን ይደረጋል መሰላችሁ? ይሄ ሲተነፍስ በሞቀ ውሃ ውስጥ ነው የምትከቱት። የሞቀ ውሃ ውስጥ መንፊያው ምናምን የለም፣ ደረቅ ነው፣ በጣም ደረቅ ነው። በባዶ እግር የቅድሙን ኳስ በባዶ እግር እንጫወት ነበረ። ይሄንን በባዶ እግር አንጫወትም። ቋ ትላለች። በቃ ማሳጠሪያ ነው። አንጓ ሀብጦ ነው የምትመለሰው። 90ዎቹ ላይ እነዚህ ነገሮች ያሳለፈ እስቲ ማን ነው? እኛ ሁሉንም አሳልፈናል። ሁሉንም እያንዳንዷን አሳልፈናል። ይብላኝ ለ2000 ዘመን ልጆች 90ዎችን አይተናል የሚባለው ምን ያሳለፈ ነው? አሁን ሁሉም ሰው በየደረጃው ነው። ብዙ ጊዜ ክርክር ይነሳል አይደል? ለምሳሌ በ90ዎቹ አካባቢ የፍቅር ህይወት ያሳለፈ አለ። በ90ዎቹ አካባቢ የልጅነት ህይወት ያሳለፈ አለ። አሁን ለምሳሌ እነዚህን የተጫወተ እኛ ይሄንን አሳልፈናል። የፍቅር ህይወቱን ባናሳልፍም አሁንም በእርግጥ አላሳለፍንም።
ሰነፍ ወንድ አይመቸኝም። ገንዘብ ያሌለው ወንድ በወር 1 ሚሊዮን መስራት የማይችል በቀን 50 ሺህ ብር ኪስ ውስጥ ያሌለው ወንድ አይመቸኝም የምትሉ ሴቶች ይገርማችኋል። የትኛውም ወንድ ደግሞ ቀፋይ ሴት አትመቸው። ቁጭ ብላ በየቀኑ እጅጁን እያየሽ የጥፍሬን የፀጉሬን የምትል ሴት አትመቸው። ወንድ ልጅ ሲጀመር ቢሞላለት ቢሆንለት ሰጪ እንጂ ተቀባይ መሆን አይፈልግም። የሰነፈው ደግሞ ስራ አጡ ነው። አገር ውስጥ ተመርቆ ስንቱ ሊስትሮ እየሰራ ነው አይደል? ወንድ ልጅ ዲግሪ ማስተርስ ይዞ እኮ ሰነፍ አይባልም። ሊስትሮ እየሰሩ ነው። አልሞላላቸው ብሎ ነው። ስራ የለም ያለ ነው ኢትዮጵያ ውስጥ ነው እንጂ ቢሞላለት ያንቺን እጅ ማየት የሚፈልግ ወንድ የለም። ልክ አንቺ ገንዘብ ያሌለው ወንድ እንደማይመችሽ ሁሉ የሱ እህትም ደግሞ እንዳንቺ አይነቷን ቀፋይ አትፈልግም ለወንድሟ ሚስት እንድትሆን። እና ሴቶች በራሳችን መንገድ በራሳችን እግር ለመቆም ብንሞክር የሰው እጅ ከምናይ እኛ ሰርተን ማምጣት ብንችል ብንማር ባይ ነው። እንደዚህ አይነት ሴቶችን ኢንተርቪው ያደረጋችሁ ቲክቶክ ላይ የምትፖስቱ ወንዶች ደግሞ እረፉ። አንተ ምን ኑሮክ ነው ሴቷን ወንድ ልጅ ስንት ሊኖረው ይገባል ብላችሁ ሊጠየቅና ማይጠየቅ ወቁ። ቢሆንለት ሁሉም ሰጪ እንጂ ተቀባይ መሆን አይፈልግም። አለቀ። እግዚአብሔር ይስጥሽ እኔ አንደበተ ርዕቱ። በነገራችን ላይ አሁን ላይ ሴቶች በጣም ብዙ መስፈርት እያቀረቡልን ያሉት ለኛ ለወንዶች ማለት ነው። እኔ ማግባት ከፈለክ 1 ሚሊዮን ብር በቀን ስራ፣ ቤት መኪና ይኑርህ ምናምን የሚባል ነገር አለ። ይኸውልሽ እናቴ እንደዚህ አይነት መልስ የምትመልሽ ሴት ማለት ነው ጥረ ግረ በላብ ብላ የተባለው ወንድ ልጅ ነው። አዎ አብላ ግን አልተባለም። የኔ መስመር መከተል አለባት፣ እኔም የሷን መስመር መከተል አለብኝ። እየተነጋገርን በፍቅር ሲሆን ነው እንጂ ጥረግረ ብላ እንጂ ጥረግረ አብላ አልተባለም። እንግዲህ ከወንድማችን ይሄ ኩልል እያለ የሚወጣው እውቀት ቀለም ነው የሚሉት አይደል? እኔ ሳላደንቅ አላልፍም። ራስሽ ሰርተሽ እዛው ቢ አልፈልግም። እንደዚህ አይነት መልስ የምትሰጡትን ነው ያልኩት። ደግሞ እንዲህ ስል አሉ እኮ ደግ ደግ እህቶቻችን አሉ። ቆመሽ ትቀሪያታለሽ አንቺኛዋ እንደዚህ አይነት መልስ የምትሰጪዋ። ራስሽ እዛው 1 ሚሊዮን ብር ስሪና እዛው የራስሽን ዳይናስቲ ገንብተሽ ኑሪ። ዳይናስቲ ምንድን ነው? ስርወ መንግስት ካስትሮ በኋላ አስረዳለሁ። እንዳወቀ ሰው እንዲህ ነው። ዛሬ የሚስቲን ትክክለኛ ሪል ስሜቷን ነው ማሳያችሁ። 2 ደቂቃ ብቻ ስጡኝ ነው ወደ ቪዲዮ። ፕራንክ ነው። አበባይ እኔ አበባ ነኝሽ እኮ ምን ያለችው ምንድን ነው? ምንሽ ምንድን ነው? ምንሽ አንቺ እንዴት አበባይ እንዴ ቃላ ተሰቀሰ እንኳን ሌላ ጊዜ ቢሻላል እንዴ አበባይ? አይ ታውቃለህ ግን አሁን እንደዚህ በጣም ረጅም ጊዜ ሆነ። ኦኬ መጀመሪያ አካባቢ ላይ ነበር የምትለኝ። አውዝ በጣም በስማ አንተ በጣም ነበር ደስ የሚል። ወይኔ አሁን ስለመጠቀ ኦኬ በእውነት የምሬን እኮ ነው። በእውነት የምሬን ነው። መቼ ነበር እንደዛ እንዴ በደንብ አስታውሳለሁ። ከመሳት በኋላ ቆምኩ። ለምን እንዳቆምኩ አልገባኝም፣ ግን አስታውሳለሁ። ብዙ ጊዜያቶች ነበር አበባዬ ብለህ እንድጠራኝ የፈለኩባቸው፣ ግን አንተ አቁማት ነበር። ለምን ነገርሽኝ? ለምን አቆምኩት? ነው ነግሬህ አይደለም ሳልነግርህ በቃ የዛኔ ነግሬህ። እኔ ማስታወሱ ያኔ በቴክስት ምናምን ደስ ይልሽ እንደነበር አውቃለሁ። እኔ ጥራኝ ብዬሽ ነበር እንዴ መጀመሪያ አካባቢ እንደተጋባን ልንጋባ ሰሞን ምናምን እንደዛ ምትለኝ የነበረው እኔ ነግሬህ ነው በለኝ ብዬሽ ነው። እንደማምንሽ ነው እኮ አሁን ታርክሽ ነው እንዴ? አይደለም በጣም ብዙ ጊዜዎች ነበሩ ብታይ እንደዛ አድረህ እንድጠራኝ ፈልጌ አንተ ደግሞ አሁን ስትለኝ ደግሞ ገረመኝ። እንዴ ምንሽ ምን ይላል? እኔ አበባ ይልሻለሁ ማርያምን ይልሻለሁ ከዚህ በኋላ እኮ ለምን እንዴ እማ ምኑ ቆይ አውሪኝ እንዴ ማርያምን በጣም ነው የሚደብረኝ። አንዴ ስሚኝ ስሜታዊ ሆናለች። ኖ ቆይ ለምን እንደዛ አላልሽም ታዲያ? እኔ ማርያምን ነው ይሄን ያስቀይስ ሁሉ ነገር ይነገራል። ውደደኝ ብዬ ነው ልትወደኝ፣ ጥራኝ ብዬ ነው ልጠራ አይደለም ማለት አይደለም። አይኛ እንዴ ለምን አታይኝም? ያያው በማርያም በቃ ተይ እማ ወይ ከዚህ በኋላ አበባ ይልሻል ማርያምን ይልሻል። ይሄን ያህል ስሜት ይኖራል ብዬ እኔ ግን አላውቅም። አስታውሳለሁ በቴክስት ነበር እንደዛ ነች
ቴክስትን ስልክ ስናወራ ረጅም ጊዜ ይሽግን ኮንሰርት በኋላ አበባይ እሺ አታልቅሽ፣ በማርያም አታልቅሽ። ማርያም በዚህ ቪዲዮ እየቀረስኩሽ ነው። እኔ እርግጠኛ በቃ አሮን ስሜት ምን አይነት ስሜት ይኖራታል? በቃ ከቆየው በዛ ሰዓት አበባይሽ ነበር፣ ፀጉርሽ በጣም ያምራልሽ ነበር ምናምን። ከዛ በኋላ ላይ መጣ ቡቡ መጣ ምናምን ትንሽ ቢዚ ሆንኩ። እስኪ ፀጉርሽ አንድ እንደዚህ ተሰባብሯል በዚህ እሺ አሁን ደህና እያደገ እስኪ ወደዚህ ነው። እስኪ ወደዚህ ጫፍ ፀጉሯን አንቺን ባሽን ትረጊ እንዴ? ምንሽ ነው ማለት ነው? ጌታ አቁም ያለው ለምንድን ነው ማለት ነው? አለቀስኩ። አሁንም እኮ አቅሼ ሳይሆን ደርደር ምን እንጃ በቃ ስታሳዝን ግን ሜሞሪ ለሳቀስ በቃ ምን እንዳመጣው እሺ። እንግዲህ አብዛኞቻችን ወንዶች ትንንሽ ነገሮች ናቸው ብለን ለምናስባቸው ነገሮች ያን ያህል ፎከስ አንሰጥም። ሴቶች ደግሞ በተቃራኒው ናቸውና በቻልነው አቅም ያው ላታስተውል ትችላለህ፣ ጎቤው ልብ ላትል ትችላለህ። ሴቶችም ደግሞ ከዚህ አንፃር አንደርስታንድ አድርጉን። ያው ክፋት ምናምን የለውም። ከክፋትም ባይሆን አሁን አንዳንድ ጊዜ ማትቀጥለው ነገር ከሆነ መጀመሩ ራስ ትልቅ ከባድ ነገር ነው። መርሳት ነው የሚመስለው፣ ልብ አለማለት ይመስለኛል። መርሳት ነው ሬሳ ይሻላል አይደለም። በቻላችሁት አቅም ግን ወንዶች ኖቲስ ለማድረግ ሞክሩ። ኖቲስ ባያደርጉ እንኳን ደግሞ ሴቶች ዝም ብሎ በነገር በምናምን ሸንቆጥ እያደረጋችሁ እንዳናገሩ። አዎ አንዳንድ ጊዜ እንደዚህ ውስጥሽ የሚብላላ ከሆነ እንዲህም ትለኝ ነበረ ለምን አቆምክ? ቁጥሩ ማውራትም ግን ጥሩ ነው ብዬ ነው የማስበው። ኒኩሬል በለው መብላላት ሲወጣ ይፈነዳል። ባሎች ሚስቶቻችሁን ማን ብላችሁ ነው የምትጠሯቸው? ሚስቶች ደግሞ ባሎቻችሁ ማን ብሎ ነው የሚጠሯቸው? አሁን ቤብ ነው። ያ ይቀላል ነገር እኮ ነው። ቤብ ነው የሚባለው። ቤብ አሁን በያሁኑ ጊዜ እኮ ነው አብዛኛው። በቃ እኔ እዛው በላለሁ። ለመጨረሻ ጊዜ አውርቻቸው ልምጣ። መኪኖቹ ሳይገቡ አይቀሩም። በቃ ልሂድ። ባርኮት እኔ የምልህ የባለፈው መኪኖች ገቡልህ እንዴ? ነግሬሻለሁ እንዴ? ገብተውማ እኮ ሁሉም ተሸጡ። ቆይ ግን እህትና ወንድሞች አይደሉም እንዴ? እንዴ ተቸግረው እያዩ ምን ማለት ነው? እናትና አባታችን ቤት ቅርስ ነው አይሸጥም ማለት? ምን አውቄ እኔ ቁርስ ቸግሮኛል፣ እነሱ ቅርስ ይሉኛል። እኔ የምልሽ የአልሙኒየሙ ሱቅ ንግድ ፍቃድ አልታደሰም እንዴ? ኧረ የሆቴሉም የሱቁም ታድሷል። ታዲያ ምንድን ነው የሚሉኝ? አይዳ አያምርብንም እኮ። መች ነው ታዲያ ይሄ ቤት ቅርስነቱ አብቅቶ ተሸጦ ስራዬን የሚጀምረው? ቤቱማ በፍጹም አይሸጥም፣ የወላጆቻችን ቅርስ ነው። ከፈለክ ስራውን እኔ ጋር ተቀጥረ ጀምር፣ ባይሆን ጥሩ ክፍያ ከፍላለሁ። ገንዘቤን ይዤ ራሴን ስራ መስራት እየቻልኩ ለምንድነው ከታናሽ ወንድሜ ጋር ተቀጥሬ የምሰራው? ተወልደ ያደክበትን ቤት ግን ይሸጥ ለማለት እንዴ ሞራል አገኘክ? ሞራል እኮ አይደለም ረሃብ ነው። ራበኝ ወይ ግምቱን ስጡኝ። የማይሸጥ ንብረት ለምንድን ነው ገምተን የምንሰጥ? በዛ ላይ እኮ ግምቱ ብዙ ነው። እንደዚህ አይነት ነገር ላይ የእናንተን አላውቅም። እኔን ግን ብትጠይቁኝ ሕያው ሰው ከሞተ ድንጋይ ይበልጣል ባይ ነኝ። የወላጆችም ትልቁ ምኞት ህንፃው ቆሞ እንዲታይ ሳይሆን ልጆቻቸው ተደጋግፈውና ተቃቅፈው እንዲኖሩ ነው። የቆመው ግድግዳ ሳይፈርስ የቆመው ወንድም በችግር ሲፈርስ ማየት ልክ ነው ብዬ አላስብም። እስኪ በዚህ ጉዳይ ላይ ኮሜንት ያደረጋችሁ ሀሳባችሁን አጋሩ። አንድ ንብረት ወይም ደግሞ እቃ ሰው ልጅ በህይወት እስካለ ድረስ ነው የሚያገለግለው። ካለፈ በኋላ ምን ያደርጋል? ምንም። ምን ሊሰራልን? ወንድሜ ተቸግሮ እያየው ተርቦ እያየው የስንት ሚሊዮን ብር ንብረት ይዛ ጥርስ ነው የምትለው። ሁለታችንም ሳንበላው እኮ ለሚቀጥለው ጄኔሬሽን ያስረክበው ነው። ጄኔሬሽኑም ተርቦ ነው እንትን የሚለው። አንተ እዚሁ ነግደህበት እንትን ቃላል። ቅርስ የሚባለው ነገር የሚያገለግለው የሰው ልጅ በህይወት እስካለ የግለሰብ ሲሆን የሀገር አይደለም። የሀገር እንደ ሀገር ነው። የሀገርማ መኩሪያ መመኪያ የጀግንነታችን ተምሳሌት ነው እንዴ፣ ምልክት እኮ ነው አይደለም? የግለሰቦች ግን ሰው ልጅ በህይወት እስካለ ነው ንብረቶች የሚያገለግሉትና ንብረታችሁ ከእናንተ አይበልጥም። ቅድሚያ ለሰው ልጅ ቅድሚያ ስጠኝሽ።
ባልተፈተገ በጣም ባልተቀነባበረ ሙሉና ተፈጥሯዊ በሆነ ዱቄት የተቦካ ሊጥን በተፈጥሯዊ ቅጠሎች ጠቅልሎ ማብሰል ለሰውነታችን ጠቃሚ የሆኑ ብግነት ተከላካይ ንጥረ ነገሮች ከቅጠሉ ውስጥ ወደ ዳቦ የላይኛው ክፍል እንዲመጠጡና ዳቦን አብስለን ስንመገበው ሰውነታችን የተለያዩ የሚዋዥቁ ንጥረ ነገሮችን በማስወገድ ያለበትን ውስጣዊ ጫና እንዲቀንስ ያግዛሉ። በቅጠል ስንሸፍነው ከዳቦ ውስጥ በትነት መልክ ብዙ ውሃ ስለማያመልጥም ብዙ ዘይት ወይም ቅባት ሳንጠቀም ዳቦ ለስላሳና እርጥበት ያለው እንዲሆን ያደርጋል። ዳቦ ከቅጠሉ ሽታ ጋር ተቀላቅሎ የሚሰጠው ማራኪ መዓዛና ሌሎች ንጥረ ነገሮችም የምግብ መፈጨት ስርዓትን ያግዛሉ። እንደ አልሙኒየምና ሌሎች በፋብሪካ የተሰሩ መጠቅለያዎችን ስለማንጠቀምን ሰውነታችንን ከሚመርዙ ከባድ ሽርፍራፊ ብረቶችና ሌሎች ኬሚካሎች ራሳችንን እንጠብቃለን። በሚቀዘቅዝበትና በሚቀመጥበት ጊዜም ዳቦ በተለያዩ ጎጂ ህዋሳት እንዳይበከል ያደርጋል። አመት አውደ አመት ድገምና የማመየን ቤት አመት እናቶቻችን ሁሉን ነገር የሚያደርጉት በሳይንስ ነው። ኩበት ለዳቦ መጋገሪያ ኩበት እንት ሲባል አውቀውት ነው፣ ግን በትክክል አውቀውት ነው። እያንዳንዱ የሚበላውንም የሚኖርበትን እቃ መገልገያ እቃ ሳይቀር ራሱ በጥናት ነው የሚሰሩት። እናት አባቶቻችን አያውቁም እንላለን። ሀገርን ቀጥ አድርገው ግን ያስተዳደሩት እነሱ ናቸው። ያልተማሩ ሰዎች ናቸው ሀገርን ያቆሙት። በነገራችን አሁን እኛ ደግሞ ስንማር ምን ማድረግ ጀመር? ማፍረስ። የተመታ አስተሳሰብ ነው። ይሄን ማስበው የአባት ዳለ ልጅ አሉ። ይሄ ነው እኮ የአባት ዳለ ልጅ ማለት። ለማንኛውም እንደዚህ አይነት መልካም ነገሮችን ኋላ ቀር ብለን ከመስደብ ይልቅ ወደፊት ብናሻገራቸው ልጆቻችን ይጠቀሙበታል። በዛሬው ዕለት ጋዜጠኛ አሉላ ፍሬው በቁጥጥር ስር መዋሉን መረጃዎች እያሳዩ ይገኛሉ። ጋዜጠኛ አሉላ ፍሬው 22 አካባቢ ምግብ እየተመገበ ባለበት ሰዓት ላይ ማለት ነው በፖሊሶች በቁጥጥር ስር እንደዋለ ጓደኞቹ መረጃዎችን አድርሰውኛል። አሉላ ፍሬው በምን ጉዳይ ላይ በቁጥጥር ስር እንደዋለ እስካሁን ድረስ አልታወቀም። ነገር ግን በተለያዩ ጉዳዮች ላይ ሀሳቡን በመስጠት የሚታወቀው ነው በስፖርቱ ዘርፍ ስማቸው ከሚጠቀሱ ጋዜጠኞች መካከል አንዱ የሆነው አሉላ ፍሬው አሁን ላይ በእስር ቤት እንደሚገኝ ነው የደረሰኝ መረጃ ያሳየው። እንግዲህ አሉላ ፍሬን እንደሚታወቀው የስፖርት ጋዜጠኛ ነው። ሲዲ ስፖርቶች ጋር የተፈጠረውን እንደገና ደግሞ ሲዲ ስፖርቶች ጋር ሆኖ ከተለያዩ የስፖርት ደጋፊዎች ጋር የእግር ኳስ ደጋፊዎች ጋር የነበረውን ፋይት ሁላችንም የምናስታውሰው ነው። አሁን ላይ ግን ታስሯል እየተባለ ነው። እንግዲህ እግዚአብሔር የምትፈታበትን ጊዜ ያቅርብልህ፣ ቅርብ ያደርግልህ። ስፖርትን አይተን ስሜቱን ተዝናንተንበት እንድናልፍ ነው እንጂ ይሄ ግላዊ የሆነ ጥላቻን መፍጠር የለብንም። እንግዲህ መስመሩን እንዳይስት ማለት ነው። ዜና ስንሰማ እንግዲህ ይዘንላችሁ ምን መጣ ይሆናል። አዎ በተለይ የሚያየው ሰው ቲክቶክን የሚያየው ሰው በጣም በቃ ግራ ተጋብቷል። መሆን የሚፈልገው እንደሚያየው ኢንፍሉዌንሰር ነው። አብዛኛው ኢንፍሉዌንሰር ደግሞ በፕሮሞሽንም ቢሆን ቤትህን የምታሳረው የምታሳምረው ምናምን በስፖንሰር ነው። እዛ ጋር ያለው ሰው ደግሞ አይመስለውም። በቃ ያን ሌክዠሪ ላይፍ ለመድገም ወይ ባሉን ይጨቅጭቃል ወይ ሚስቱን ይጨቀጭቃል። ምግብ የምትሰራ ሴት ካየ ያት እሷን ራሳቸውን ከማንም ጋር እንደዚህ አይነት ንጽጽር ውስጥ ባያስ የሚጠቅማቸውን ብቻ ወስደው ዞር እንደዚህ አይነት ንጽጽር ውስጥ ከገባ ያለህበትን ቦታ ማማረር ትጀምራለህ። ማማረር ጀመርክ ማለት ተስፋ ያ ደግሞ የውድቀት መጀመሪያ። ስለዚህ ሶሻል ሚዲያ ላይ ያለ ሰው እንደሚያውቁት ነው። በቃ አብዛኛው ነገር ስፖንሰር ነው። እንሰራለን ብንሰራም አብዛኛው ነገር ስፖንሰር ነው። ስለዚህ ያለንበትን ቦታ እንውደደው። ምን እንደሚገርመኝ ታውቃላችሁ? አሁን ሶሻል ሚዲያ ላይ ያለው ሰው በሞላ ኢንፍሉዌንሰር በሞላ ገንዘብ ያለው ነው የሚመስለው። ነገራችን ላይ ባለትዳር ሆናችሁ ሶሻል ሚዲያ ላይ የምታያቸውን ኢንፍሉዌንሰሮች ሁለት ጥንድ ኢንፍሉዌንሰሮች እንደነሱ መሆን እፈልጋለሁ ካላችሁ ሲጣሉ አያሳያችሁም። ለምሳሌ ያሳያችሁ ደህናውን ነገር እንደዚህ ተጋባን፣ እንደዚህ ደገስን፣ እንዲህ ራት በላን፣ እንዲህ ተዝናናን፣ እንደዚህ ቀሚስ ገዛሁላት የሚሉ ጥሩ ነገሮችን ነው እንጂ ትዳር ውስጥ ያሉ የሚከብዱ ነገሮች ገንዘብ ማጣትን አያሳያችሁም። እንደነዚህ አይነት ነገሮችን አያሳያችሁም። የሚያደርጉት ነገር ሁሉ እህታችን እንዳለችው በስፖንሰር ነው። ስለዚህ ራሳችሁን ከነዚህ ሰዎች ጋር እያነጻጸራችሁ ላይፋችሁን አትበጥብጡ። ቀስ በቀስ ነው ላይፋችሁ እንድትጠሉት የሚሆነው። ቀስ በቀስ ትክክል የምትሰሩትን ስራ እንድትጠሉት ነው የሚያደርገው። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ይቅር ብለናል ይላል። ከሰር ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው። ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል።
ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ናፍቃሉ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳተው አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን ዕውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንደበት የማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያቀርብ አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። የልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል። ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት ያደረገ አሁን ራሱ በሚዲያው የሱን ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ ቤተሰብ ይቅርታ አድርጉልኝ። ይበቃል። አይደለም ጆከር አንድ ጊዜ ሚኪ አንድ ድል ጆከር አንድ ድል ሰያለች ነው ባለቤቴ እኮ በጣም ነው ያዘው ሰማው ሚኪ ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ ይቅር ይበሉህ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ይበቃል አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት ተክለ ማርያም አይደለም። ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው ይቅር ይበልልን። በዚህ መልኩ እንግዲህ አባትና ልጅ ኮንቨርሴሽን አድርገው ይቅርታ ጠይቀዋል። ሁላችንም የይቅርታ ልብ ሊኖረን ይገባል። ሶሻል ሚዲያ ላይ ያለው ሰው ያጠፋል። ይሄ እሙን የሆነ ነገር ነው። ግን አስቦት ሊሆን ይችላል፣ ሳያስብም ሊሆን ይችላል። አሰበም አላሰበም ግን ይቅርታ በሚጠይቅበት ጊዜ ሁላችንም ፍጹም አይደለንም፣ ይቅርታ ልናደርግ ይገባል። እና ማይኮ ከዚህ በኋላ በጣም ብዙ ስራዎችን ካንተ እንጠብቃለን። ኢነርጂህን ከቀድሞ የበለጠ አውጥተህ ደግሞ እንደምታዝናናን እንደምታስቀን ባለሙሉ ተስፋነን። በጣም እንወድሃለን ወንድማችን፣ በርታለን። ሰው ተሰብሮ ሲቀር በዛው አንድ ትውልድ ነው እያጣን የምንመጣው። ይቅር መባባሉ ይበጀናል። ከክፉ ነገር እንዲጠብቀን ይቅር እንባባል። ይቅርታ ወንድሜ፣ ይቅር ለእግዚአብሔር። እውነት እንዳያችሁት ነው እንግዲህ ወንድሜ ያበደረኝን ገንዘብ መመለስ ባለመቻሌ ብሩን አይደለም ይቅር ጸቡንና ጥላቸውን ብር የማይቀር አይባልም እኮ መመለስ አልቻልኩም፣ አቃተኝ። አንዳንድ እቃዎችን ሸጣ ተካፍላለህ፣ ምንም ችግር የለም። አንተ ሲጀምር በዘርጉን ፈታማ ሆነ ተከዳወ
ተከናወነ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን ውድ ቤተሰቦቻችን። የሚቀጥሉት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደገና ደግሞ ፖስት ባደረግን ቁጥር ለእናንተ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ማብራታችሁን እንዳትዘነጉ። የላይክ ምልክቷ ደግሞ እኛ የምንሰራው ቪዲዮ ለብዙዎች እንዲደርስ ይረዳናልና ቪዲዮዎቻችንን ባያችሁት አጋጣሚ ላይክ ማድረጋችሁን እንዳትዘነጉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንድጽፉልን እንጠይቃችኋለን። ምክንያቱም ምን ጎደለ፣ ምን አስጠፋን፣ ምን አበላሽን፣ ምን ይስተካከል የሚለው ከእናንተ ጋር እያወራን ነው የምንሄደው ማለት ነው። እንዲህ እያልን 34 ምናምን ሺህ ቤተሰብ አፍርተናል። ወደ 100 ሺህ እንጠጋለን። እንወዳችኋለን።